ማክሰኞ ማርች 24 2026 ነው ዛሬ እና ወደ የዛሬው ጥልቅ ዳሰሳችን ከመግባታችን በፊት አንድ አዲስ ዜና ላካፍል። በጣም የምንጓጓለት ዜና ነው። ልክ ነህ። ማለት www.samael.inc የሚባል አዲስ ድረገጽ ከፍተናል። በዚህ ገጽ ላይ የዚህን ዝግጅት ሙሉ ይዘቶች ማግኘት ይቻላል እና ደግሞ ተለያዩ ልዩ ሪፖርቶችና ሰዎች ለራሳቸው ፕሮጀክት ሊጠቀሙባቸው የሚችሉ ጥልቅ መረጃዎችም አሉ። ይሄ በጣም ጥሩ እርምጃ ነው እና ደግሞ ይህንን ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም መተግበሪያዎች ማግኘት እንደሚቻል ማስታወስ ጥሩ ነው። ትክክል። እሺ፣ ወደ ዛሬው ርዕሳችን ስንገባ በስድስተኛው ክፍለ ዘመን የነበረውን ንጉስ አብርሃን የምንመለከተው የአክሱም ጀነራል የነበረው እና የሂምያርን ግዛት የተቆጣጠረው መሪ ማለት ነው። ይሄ ዳሰሳችን በ2025 በዛሂር አፊፍ አልባሪቂ እና በክሪስቲያን ጁሊያን ሮቢን በወጣው አዲስ ጥናት ላይ የተመሰረተ ነው። ልክ ነው። የንጉስ የጦር ዝሆኖችን እና የፍየል ምስሎችን ተጠቅሞ እንዴት ግዛቱን እንዳሰፋ ነው ጥናቱ የሚያሳየው። እኔ ግን መጀመሪያ ስነባው ግራ የገባኝ ነገር አለ። እሺ፣ ምን ነው ግራ የገባሽ? ማለት ዝሆንን ለጦርነትና ለማስፈራሪያ መጠቀም ይገባኛል፣ ግን ፍየል እንዴት ነው ከዚህ ጋር የሚገናኘው? እሱ በጣም የሚገርም ታሪክ እንቆቅልሽ ነው። አየሽ፣ ግን እሱን ከመመለሳችን በፊት ከናይት የድንጋይ ላይ ጽሑፍ ብንጀምር ይሻላል። እሺ፣ የናይት ጽሑፍ የተገኘው ከሰና 50 ኪሎ ሜትር ርቀት ላይ ነው አይደል? ልክ ነሽ። የዙሃምዳም መሳፍንት መኖሪያ በነበረው ስፍራ ነው። እዚህ ላይ ባለሙያዎችን በጣም ያስገርመው የጽሑፉ አቀራረብ በጣም ወጥነት የጎደለው መሆኑ ነው። ቆይ፣ ጽሑፉ ወጥነት የለውም ስትል ጥራት የለውም ማለት ነው? ማለት የፊደላቱ አቀራረጽ በጣም ደካማ ነው። ይሄ የሚያሳየው ደግሞ የዘመኑን የኢኮኖሚ መዛባት ወይም የባለሙያዎች እጥረት ነው። አሮጌው ስርዓት ፈርሶ አዲስ ማዕከላዊ ስርዓት እየመጣ ስለነበር ነው ማለት ነው። በትክክል የአክሱም ኃይል አካባቢውን ሲቆጣጠር ትልቅ የሽግግር ጊዜ ነበር እና ደግሞ በዚሁ ጽሑፍ 5ኛ መስመር ላይ አንድ እንግዳ የሆነ ቃል ተገኝቷል። እልፍል የሚለው ቃል አይደል? ይህን ጥናቱ ላይ አይቼዋለሁ። ልክ ነሽ። ይሄ ቃል በሳባውያን ቋንቋ ፈጽሞ አልነበረም። በቀጥታ ከግሪኩ ኤሌፋስ ወይም ዝሆን ከሚለው ቃል የተወሰደ ነው። በጣም ይገርማል። ግን ለምን ግሪክ ቃል ተጠቀመ? የራሳቸው ቃል አልነበራቸውም እንዴ? ምን መሰለሽ፣ አብርሃ ሆን ብሎ የአክሱሙን ወታደራዊ ኃይል ከዓለም አቀፉ የሮማና ባይዛንታይን ግርማ ሞገስ ጋር ለማስተሳሰር የፈለገ ይመስላል። ማለት አንድ ዘመናዊ መሪ የውጭ አገር የጦር መሳሪያ ስምን ተጠቅሞ የራሱን የቴክኖሎጂ ልዕልና እንደሚያሳይ አይነት ነገር ነው። በትክክል ገልጽሻለህ። የዓለም አቀፍ ኃያላኑን ቋንቋ በመጠቀም በሐምዳን መሳፍንት ላይ የራሱን ስነልቦናዊ ጫና ለመፍጠር ነው። በአጠገቡም አንበሳ የሚል ቃል ተጠቅሟል። እሺ፣ አሁን ዝሆኑ ገባኝ። ግን ቅድም ያነሳሁት የፍየል ነገርስ እሱ እንዴት ነው የሚመጣው? እሱ ነው ዋናው የቋንቋና የፖለቲካ ብልሃት። በግዕዝ ፍየል የሚለው ቃልና በአረብኛ ፊል ወይም ዝሆን የሚለው ቃል ድምጻቸው በጣም ይመሳሰላል። ቆይ፣ ማለት ቃሉም ለሁለት የተለያዩ ማህበረሰቦች በተለያየ ትርጉም ተጠቀመበት እያልከኝ ነው? ልክ ነሽ። ለውጭ ጠላቶቹ እና ለዓለም አቀፍ ዲፕሎማሲ እሱ የዝሆን ንጉሥ ወይም አስፈሪ መሪ ነው። ለውስጥ አስተዳደሩ እና ለገበሬው የፍየል ንጉሥ ነው። ይሄ ፈጽሞ አይታመን ብልሃት ነው። ግን ለግብር ሰብሳቢዎቹ እና ለገበሬዎቹ ለምን ፍየልን ተጠቀመ? ለምን የዝሆን ግብር አይሰበስብም? አየሽ፣ የየመን ተራራማ ክፍል ለዝሆኖች እንቅስቃሴ በጣም አስቸጋሪ ነው። ገበሬው ዝሆንን በተራራ ላይ ያንቀሳቀሰ ግብር ማቅረብ አይችልም። ተራራ ላይ ዝሆን ማጓጓዝ ፈጽሞ አይታሰብም። ልክ ነው። ስለዚህ በማንኛውም ቦታ መኖር የምትችለው ፍየል የኢኮኖሚውና የግብር ስርዓቱ የጀርባ አጥንት ሆነች ማለት ነው። ይህንንም ደግሞ ከኤሌፋንታይን አስተዳደር ሞዴል ነው የወሰደው። የኤሌፋንቲን ሞዴል ደግሞ ምንድን ነው? ከግብጽ ጋር የሚያያዝ ነገር አለው መሰለኝ። በታችኛው ግብጽ የነበረ ሞዴል ነው። ባለብዙ ብሔር ወታደሮችን ይዞ
የጉምሩክና የነፍስ ወከፍ ግብር የሚሰበሰብበት ማዕከል ነው። ኦ እና አብርሃ የንኑ የድንበር ቁጥጥር ስርዓት በሰሜን ሂጃዝ እና በነጅራን ተግባራዊ ያደረገው ማለት ነው። በትክክል። የዚህ ሁሉ ማረጋገጫ የሆነው በሐማ የተገኘው ኔተን 5 የሚባለው አዲስ የድንጋይ ላይ ጽሑፍ ነው። አዎ የውሃ ጉድጓዶቹን የአብርሃ ንብረት ብሎ ያስመዘገበበት ጽሑፍ አይደል? እሱን አንብቤዋለሁ። ልክ ነሽ። ውሃውን መቆጣጠር ማለት ንግዱንና በአካባቢው ያለውን የገቢ ምንጭ ሙሉ በሙሉ መቆጣጠር ማለት ነው። ይህ እኮ ልክ በዘመናችን ትልቁን አውራ ጎዳና እና ብቸኛ የነዳጅ ማጊያዎችን በግል ከመቆጣጠር ጋር እኩል ነው። ነዳጅ ከሌላ በመንገዱ ላይ መጓዝ አይቻልም። እጅግ በጣም ጥሩ ምሳሌ ነው። በረሃውን ዝም ብሎ መሻገሪያ ከማድረግ ይልቅ ወደ ከፍተኛ የገቢ ምንጭነት ነው የቀየረው። ታማኝ ላልሆኑትም እንደ ማዕቀብ ውሃ ይከለክላል። ማለት የውሃው መቆጣጠሪያ ለጦር ዝሆኖች የሚሆን ከፍተኛ መጠን ያለው ውሃና መኖ ለማረጋጋት አስችሎታል አይደል? አዎ በትክክል። የኤሌፋንቲን ሞዴል ዋና ቁም ነገርም ይኸው ነው። ማዕከላዊ መንግስቱን ለማጠናከር የኢኮኖሚ ማነቆችን መቆጣጠር። በጣም አስገራሚ አስተዳደር ስልጠት ነው። ግን ይሄ ሁሉ ከባድ ስርዓት ህዝቡ እንዳያምጽ እንደ አሜን ብሎ እንዲቀበል እንዴት ተደረገ? እዚህ ላይ ነው ሃይማኖት እንደ ትልቅ የፖለቲካ መሳሪያ የሚገባው። የአብርሃ ጽሑፎች በሰማይ በሚኖረው ራህመናን በሚል የፈጣሪ ስም ነው የሚጀምሩት። አሃ ማለት ሃይማኖትን ከፖለቲካው ጋር አዋህዶታል እያልከኝ ነው? ከአይሁድ ተጽዕኖ ወደ አክሱማዊ ክርስቲያን ርዕዮተ ዓለም የተደረገ ትልቅ ሽግግር ነው። አዎ በትክክል። በአንድ ጽሑፍ ላይ የማሪብ ግድብ ገና ሲተናቀቅ በአምላክና በመሲሁ ኃይል ተከናወነ ነው የሚለው። ይሄ ግልበት ሥራን ወደ ሃይማኖታዊ ግዴታነት ቀየረው። ኦ ማለት ገበሬው ግብር ሲከፍል ወይም ግድቡን ሲዘራ ለንጉሱ ሳይሆን ለአምላክ የሰራ እንደሆነ እንዲያስብ ነው የሚያደርገው። የረቀቀ የስልጣን ማሽን ነው። ልክ ነሽ። ለንጉሱ አለመታዘዝ በቀጥታ በአምላክ ላይ እንደማመጽ ይቆጠራል። በሰና የተገነባው ታላቅ ካቴድራልም ዋና ዓላማው ይሄው ነው። አልቁሌስ የሚባለው ካቴድራል አይደል? አዎ እሱ ነው። ሃይማኖታዊ ማዕከሉን በመቆጣጠር ምዕመናኑን በአንድ ቦታ ሰብስቦ ግብር በቀላሉ ለመሰብሰብ ነው። መንፈሳዊና ፋይናንሳዊ ስልጣን አይነጣጠሉም። የሁሉ ሲደመር የማይበግር የፖለቲካ ማሽን ፈጠረ ማለት ነው። አይዲዮሎጂ፣ ወታደራዊ ኃይል እና ኢኮኖሚ ባንድ ላይ። አዎ በጥንታዊው ዘመን መገባደጃ ላይ ስልጣን እንዴት እንደሚገባ የሚያሳይ ሕያው ማስረጃ ነው። አብርሃ የራሱን ጠንካራ ኤምፓየር የገነባው በዚህ መልኩ ነው። በእውነት በጣም ጥልቅና አስገራሚ ዳሰሳ ነበር። የናይት ጽሑፍ፣ የዝሆንና የፍየል ተምሳሌት እንዲሁም የውሃ ቁጥጥሩን በስፋት አይተናል። አዎና ደግሞ ይህ ታሪክ ዛሬም ቢሆን የኢኮኖሚ ቁልፍ ቦታዎችን መቆጣጠርና ቋንቋን መጠቀም ስልጣን ለመገንባት ምን ያህል ወሳኝ እንደሆነ ያስተምረናል። ልክ ነህ። እናም ይህንን ዳሰሳ ከመዝጋታችን በፊት ለአድማጮቻችን አንድ አነቃቂ ጥያቄ ትተን ብናልፍ ደስ ይለኛል። እሺ፣ ምንድነው ጥያቄው? ንጉሥ አብርሃ የራሱን ወታደራዊ የበላይነት ለማሳየት ከግሪክ ቋንቋ ዘሆን የሚለውን ቃል ተውሶ ተጠቅሟል። አዎ በደንብ አይተነዋል። ታዲያ የዛሬዎቹ የዓለማችን ሀያላን መንግስታትስ የራሳቸውን ስነ ልቦናዊ ጫና ለመፍጠር እና ሌሎችን ለማስገበር ምን አይነት አዲስ ቃላትን ወይስ ቴክኖሎጂዎችን እየተጠቀሙ ይሆን? ይሄ ሁላችንም ጊዜ ወስደን ልናስብበት የሚገባ ጉዳይ ይመስለኛል።